የሆሳዕና ዕለት በጣም አይምሮዬ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርጋል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩም? ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይቺ አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ እየተሸከመች ይቺ አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድን ነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምፅ ብዙም አያስደስተን። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሐሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያ ሆና ሳለ ኪሩቤል የተሰጣቸውን ክብር ነው የተቀበለችው። ሰማይና ምድርን የያዘውን አምላክ የመሸከም ዕድል ነው የተሰጣት። እንዴት ነው አምላክን መሸከም? መናገር የነበረባት በሆሳዕና ዕለት ጌታን የተሸከመችው አህያ ናት። ብዙ ጊዜ ቢናገሩ ምንም የማይጠቅሙ ሰዎች ይናገራሉ። ቢናገሩ ብዙ የሚናገሩት ያላቸው ግን ዝም ይላሉ። ይህንን እውነታ እንዳስብ የሚያደርገኝ የዚህችኛዋ አህያ ዝምታ ነው። እኔ ድጋሚ ባገኛት እባክሽ እንደ በለዓም አህያ ተናገሪ ምላት ይመስለኛል። በርባን አገር ያስመረረ ወንጀለኛ ነው። በሮማውያን አይን ሲታይ ደግሞ አመፅ የሚያስነሳ አክራሪ እስራኤላዊ ነው። ይህ በርባን የተባለው ወንበዴ ይፈታልን ብለው አይሁድ በዕለተ ዓርብ ጮኸው ነበረ። ኢየሱስ ይሰቀል፣ በርባን ይፈታ ብለው ደጋግሞ በጮኸት ጮኸት ምክንያት በርባን ነፃ ወጣ። በርባንን አግኝተን ብንጠይቀው ዓርብ ዕለት ከእስር ቤት ያስፈታ ማን ነው ቢባል የሚመልሰው ህዝቡ ብሎ ነው። እውነትም በርባን ይፈታ ብለው የጮሁት ህዝቡ ናቸው። በህዝቡ ጮኸት ምክንያት ነፃ ወጣሁኝ፣ ከህዝብ ፍቅር የተነሳ ነው የወጣሁት፣ እኔ እኮ ህዝብ ይወደኛል ሊል ይችላል በርባን። ግን እውነት ለመናገር በርባንን ያስፈቱት ህዝቡ ሳይሆኑ ክርስቶስ ነበረ። ምክንያቱም በርባን ይፈታ ብለው የጮሁት ሰዎች ለበርባን ባላቸው ፍቅር አይደለም፣ ለክርስቶስ ባላቸው ጥላቻ ነው። ክርስቶስ እንዲሰቀል ያላቸው ፍላጎት በርባን ካልተፈታልን እንዲሉ አደረጋቸው። ስለዚህ በርባንን ያስፈታው የዓርብ ዕለቱ መከረኛ ክርስቶስ ነበረ። ለክርስቶስ ያላቸው ጥላቻ በርባንን ነፃ አወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነፃነት ሆነ። ስለ በርባን እያወራሁ አይደለም። በርባን ማለት እያንዳንዳችን ነው። ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለኛ መዳን መከራን የተቀበለ፣ ስለኛ ሕይወት ሞትን የተሸከመ፣ በእውነት ሕማማችንን ተሸክሟል፣ ደዌያችንን ተቀብሏል የተባለለት መድኃኒታችን ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ የወጣ ነው። በርባኖች ደግሞ ሁላችንም ነን። በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። መንገድ ኃላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው ተሳድበው ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ፣ በምን ምክንያት እንደተሰቀለ፣ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼ ስድብ ቢገባው ነው ብለው
ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። በተለይ በሶሻል ሚዲያ ዘመን ሆነን ስናያቸው እነዚህን ሰዎች የምንመስል ሰዎች ብዙ ሳንሆን አንቀርም። በማናውቀው ጉዳይ የሆነ ሰው ተሰደበ ብለን ካሰብን ስድብ እናዋጣለን። ማጣራት ራሱ ያስፈልገንም። ምናልባትም በዕለተ ዓርብ ብንኖር ኖሮ ከነዚህ ሰዎች ጋር እንደመር ነበር። ብዙ ሰው የሰደበው ሰው፣ ብዙ ሰው የነቀፈው ሰው ምናልባት ንጹሕ ሊሆን ይችላል ለክርስቶስ። በማናውቀው ጉዳይ ተሳድበን እርግማን በራሳችን መጨመር የለብንም። ስለዚህ በየትኛውም ሶሻል ሚዲያ ፕላትፎርም በየትኛውም አጋጣሚ ሰዎች ዱላ ሲወርድባቸው፣ ቀን ሲጎልባቸው አይተን ተደርበን የምንሳደብ ከሆነ በዕለተ ዓርብ ጌታን በማያውቁት የሰደቡትን ሰዎች እንመስላለን። ምናልባት ዝም ማለትም ሳይሻል አይቀርም አልፎ አልፎ እና ከዚህ ዕለት ተሳዳቢዎች ጋር ከመደመር ይጠብቅ። ዓርብ ዕለት ከተደረጉ ነገሮች በጣም የሚያስደንቀው ሮማውያን ምንም እንኳን ጨካኞች ቢሆኑ በባህላቸው መስቀል ላይ ለመስቀል ሰውን በሚስማር ሲቸነክሩ የሚያደርጉት ነገር ነው። ይኸው ምንድነው? ከመቸንከራቸው በፊት ትንሽም ብትሆን ያዝኑለታልና ለሚገድሉት ሰው ትንሽ ሰብአዊነት ስላላቸው የወይን ጠጅ አምጥተው የሚያሰክር መጠጥ ያጠጡት ነበር። ይህንን የሚያደርጉት ምንድነው? በሚስማር ከመቸንከሩና ከመጮሁ ከመታመሙ በፊት ወይን ሰጥተው ሰክሮ ህመሙ እንዳይሰማው ምንም ቢሆን ችንካሩ ትንሽም ቢሆን በወይኑ ምክንያት እንዲቀንስ ህመሙ እንዲቀንስ ለማድረግ የሚያደርጉት ትንሽዬ ችሮታ ነበረ። ይህንን ለሰቀሏቸው ሰዎች ሁሉ ያደርጉታል። ለክርስቶስም ወይንን አምጥተው የሚያፈዝ ወይን ወሃብዎ ወይነ ዘያስኦዝዝ የሚያፈዝ የሚያደነዝዝ ወይንን ሰጡት ይላል። በጣም የሚገርመው መድኃኒታችን ኢየሱስ ክርስቶስ ተጠማሁ እንዳላለ በጥም እንዳልደረቀ እና እንዳልተቸገረ ሁሉ ወይን አምጥተው ሲያጠጡት ግን ወዲያውኑ ተፋው ይላል። ይህንን የሚያደነዝዝ ወይን ሊጠጣ አልፈለገም። ለምን ካላችሁ ክርስቶስ ለእኛ ብሎ የሚቀበለውን መከራ በምንም ምክንያት መቀነስ አልፈለገም። እያንዳንዷ ቁስል እንድትሰማው ፈልጓል። እያንዳንዷን ህመም አጣጥሞታል። ህመም ጣዕም ባይኖረውም ስለኛ ድህነት ስለሆነ ክርስቶስ እያንዳንዷን መከራ ሳይቀንስ መቀበል ፈልጓል። ለእኛ ብሎ ይህንን ሁሉ መከራ የተቀበለ አምላክ ውለታ ምን ያህል ከባድ መሆኑን ከሚያሳዩ ነገሮች አንዱ ይሄ ነው። ለአንተ ብዬ የምቀበለውን መከራ በምንም ልቀንሰው አልፈልግም ይላል ክርስቶስ ለእያንዳንዳችን። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማኅበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅማቶ መራራ ለቅሶን እያለቀሰ ከአጡር ውጭ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማባት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም የጌታችንን አይኑን እያየ አሳልፌ የምሰጥህ እኔ ሆንን ብሎ ለመጠየቅም ድፍረት ነበረው። ልብ የሚሰብረው ግን ሐሙስ ምሽት የሆነው ነገር ነው። ጌታችን ከራት ተነሳ፣ ልብሱንም አኖረ፣ ማበሻ ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች፣ የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛህ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየት በላይስ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ
እስቲ አንድ ጊዜ ንገረን። ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሸማቀቅም? አንተ እግሩን ልታጥበው እንኳን የማይገባህ ፈጣሪ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ እንኳን የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አይጨንቅህም? ከአይሁድ ጋር የተስማማኸውን ነገር ኧረ ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ የት ይገኛል? በፍቅሩ ውስጥ ክፋትህ፣ በትሕትና ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችህን ሰጥተህ ያለ ሐሳብ ታጠብክ? ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ነበር። የኔን እግር ለዘላለም አታጥብም ብሎም ተከላክሎ ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለመሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታን ለሚያንገላታው ጦር መንገድ እየመራበት ተመለሰ። አቤቱ የማትደፈር አንተን ደፋር ይሁዳ ደፈረ። የክርስቶስ ፍቅር መለኪያው ምን ያህል ነው? ልጆች ሆነን ትዝ ይላችሁ ከሆነ ምናልባት እኔ ብቻ ይሆናል የገጠመኝ አላቅም። ወላጆቻችን ወይ ታላቆቻችን ትወደኛለህ ትወጅኛለሽ ይሉና አዎ ስንላቸው ምን ያህል ይሉናል። ይህን ጊዜ እጃችን እንደዚህ ዘርግተን ይህን ያህል ብለን የምናሳየው ነገር አለ። ቅዱስ ጳውሎስ የክርስቶስን ፍቅር በዚህ መልኩ ለመለካት የሞከረበት አንድ ቦታ ያለ ይመስለኛል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 18 ላይ ከቅዱሳን ሁሉ ጋር ይልና ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ቅዱስ ጳውሎስ የክርስቶስ ፍቅር አንደኛ ከመታወቅ የሚያልፍ ነው አለ። ከአይምሮ በላይ ነው፣ ለማሰብ ራሱ የሚከብድ ነው የክርስቶስ ፍቅር አለ። ሁለተኛው ግን ከፍታውና ስፋቱና ርዝመቱ ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ስፋቱ ምን ያህል ነው? ርዝመቱስ ምን ያህል ነው? ከፍታው ምን ያህል ነው? ጥልቀቱስ ምን ያህል ነው? ፍቅርስ ይህን ያህል ምን ያህል ረጅም ነው ተብሎ ሊለካ ይችላል? ፍቅር ከፍታው ምን ያህል ነው? ጥልቀቱ ምን ያህል ነው? ምን አይነት አገላለጽ ነው ቅዱስ ጳውሎስ የተጠቀመው? በእርግጥም የክርስቶስን ፍቅር ለመግለጽ በጣም ጥሩ ቃላት ናቸው እነዚህ ቃላት። የክርስቶስ ፍቅር ስፋቱ ምን ያህል ነው ካላችሁ መስቀል ላይ እጁን ዘርግቶ ተመልከቱት። ዓለምን በሙሉ ለማቀፍ እጁን የዘረጋ ይመስላል። የክርስቶስ ፍቅር ስፋቱ የዓለምን ሁሉ ሕዝብ የማቀፍ ያህል በተዘረጋ እጅ ነው። የፍቅሩ ስፋት ያን ያህል ነው። ርዝመቱስ ካላችሁ ለዘላለም ነዋ፣ ዘላለማዊ ነው። ከዓለም አስቀድሞም ዓለም ከተፈጠረ ወዲህም ዓለም ካለፈ በኋላም የሚቀጥል ዘላለማዊ ፍቅር ነው። ታውቃላችሁ ፍቅር ቆይቶ ቆይቶ ያልቃል። የክርስቶስ ፍቅር ግን ርዝመት አለው። ገና ከዚህም በኋላ ይወደናል። ያለምንም ምክንያት ነው የወደደን። ዓለሙን እንዲሁ ወዷል ነው የሚለው አይደል? እግዚአብሔር አንድያ ልጁን እስኪሰጥ። ልብ አድርጉ። እኛ እንዲሁ የምንጠላቸው ሰዎች አሉ እኮ ያለ ምክንያት፣ ኮንዲሽናል ባልሆነ ምክንያት ባልሆነ ሪዝን የምንጠላቸው ሰዎች አሉ። እግዚአብሔር ግን እንዲሁ ነው የወደደን። እስከ መቼ? ርዝመት ያለው ነው። የክርስቶስ ፍቅር ርዝመቱ ያን ያህል ነው። ቀጥሎ ምን አለ? ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ከፍታ አለው። ምንድነው ከፍታው? የሰውን ልጅ በእግዚአብሔር ዙፋን እስከ ማስቀመጥ ነዋ። እስከ እግዚአብሔር ቀኝ እስከ መሆን ድረስ ነው። የሰውን ስጋ፣ የሰውን አካል፣ የሰውን ባህሪ ያከበረበት ከፍታ እስከ እግዚአብሔር ዙፋን እስከ ማስቀመጥ ነው። ጥልቀቱስ ምን ያህል ነው ካላችሁ እስከ ሲኦል ድረስ ወርዶ ነፍሳትን እስከ ማውጣት ድረስ ነው። ስለዚህ ጥልቀት አለው፣ ስፋት አለው፣ ከፍታ አለው፣ ርዝመት አለው። ይህንን አለካክ ስታዩት ምን ይሰራል? መስቀል ነው የሚሰራው። ከፍታ አለው፣ ጥልቀት አለው፣ ስፋት አለው። በዚህ የምናየው መስቀሉን ነው። ስለዚህ የመስቀሉን ምልክት እንደ ቀስት ቁጠሩት። የክርስቶስን ከፍ ያለ እስከ ሰማይ ዙፋን ድረስ ሰውን ማስቀመጥ ፍቅር አሳይቶናል። እስከ ማስቀመጥ እስከ ሲኦል ወርዶ ነፃ እስከ ማውጣት አሳይቶናል። በተዘረጋ እጆች ደግሞ ለሁሉ ሰፊ የሆነ ፍቅር አሳይቶናል እና ቅዱስ ጳውሎስ በመስቀል ቅርጽ ሊታይ የሚችል ቃል ነው የተናገረው። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ በአብ ፊት እንበረከካለሁ ብሏል። ቅዱስ ጳውሎስ ስለኛ
በእግዚአብሔር ፊት እየጸለየ ነው ይህ ፍቅር እንዲገባን ማለት ነው። እግዚአብሔር ፍቅሩን በልባችን ይሳልብን። ጌታችን በዕለተ ዓርብ የተቀበላቸውን መከራዎች 13ቱ ሕማማተ መስቀል ብለን እንጠራቸዋለንና ጌታ ከተቀበላቸው 13ቱ መከራዎች በጥፊ መመታት፣ ችንካር፣ የሾህ አክሊል መድፋት ከመሳሰሉት ሁሉ ሌላ አንድ የጌታ ስቃይ ሆኖ ሊታይ የሚችል ነገር ብዙ ጊዜ አስባለሁ። ጽፌውም ተናግሬውም አውቃለሁ ከዚህ በፊት። ይህንን እንዳስብ ያደረገኝ በዮሐንስ ወንጌል ምዕራፍ 11 ላይ ክርስቶስ አልዓዛርን ባስነሳበት ታሪክ ላይ ያደረገው ነገር ነው። ጌታችን ወደ አልዓዛር ከሞተ በኋላ ወደ አልዓዛር መንደር ወደ ቢታንያ ሲመጣ የአልዓዛር እህቶች በወንድማቸው መሞት በጣም አዝነው ያለቅሱና ደረታቸውን ይደቁ ይወድቁ ይነሱ ነበር። የነሱን ለቅሶ ባየ ጊዜ ለወንድማቸው ካላቸው ፍቅር የተነሳ የሚሰቃዩት ስቃይ፣ ደረት መምታታቸውን፣ መሰቃየታቸውን ሲያይ ክርስቶስ በመንፈሱ ታወከና አለቀሰ ይላል። የአልዓዛር እህቶች ለቅሶ ክርስቶስን አስለቀሰው። አልዓዛርን ይወደዋል ጌታ፣ እንዲሁም ሊያለቅስለት ይችላል። በተለይ ደግሞ መንፈሱን ያወከውና እንዲያለቅስ ያደረገው የአልዓዛር እህቶች ለቅሶ ነበረ። ይህንን ታሪክ ዕለተ ዓርብ ላይ ሆነን ስናስታውሰው በጣም የበለጠ ትርጉም ይሰጣል። ይኸው ምንድነው? ዓርብ ዕለት ክርስቶስ ከስቃዮቹ ሁሉ ጋር ልክ በአልዓዛር ቤት የታወከውን አይነት የመንፈስ መታወክ ሊፈጥርበት የሚችል አንድ ነገር ተከስቷል። ይኸውም የድንግል ማርያም ለቅሶ ነበረ። የአልዓዛር እህቶች ስለ ወንድማቸው ሲያለቅሱ እያየ የታወከና ያለቀሰ ክርስቶስ ዓርብ ዕለት መስቀል ላይ ሆኖ እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ከአልዓዛር እህቶች በላይ ድንግል ማርያም ትቀርበዋለች። የአልዓዛር እህቶች እያለቀሱ ያሉት ስለ ወንድማቸው ነው። ድንግል ማርያም ግን እያለቀሰች ያለችው ስለ እርሱ ነው፣ እናቱ ነች። ስለዚህ የእመቤታችን ለቅሶ የክርስቶስ ሌላው ስቃይ ነበረ። በአልዓዛር ቤት ያለቀሰው መንፈሱ ታውኮና ልቡ ተረብሾ ከሆነ የእናቱ ለቅሶ ምን ያህል ይሰማው ይሆን? ጌታችን መስቀል ላይ ያለ ከተቀበላቸው መከራዎች ጋር የእናቱን እንባ ማየት ራሱ ሌላው ለቅሶ፣ ሌላው መከራው ነበረ። ስለዚህ መንፈሱን የሚያውክ ሌላው የጌታ ስቃይ የድንግል ማርያምን ለቅሶ ማየት ነበር።